የኢትዮጵያን የዲጂታል 2030 ስትራቴጂ ግብ ለማሳካት በሚደረገው ጥረት ውስጥ በ5 ሚሊዮን ኮደርስ ኢኒሼቲቭ 5000 ዲጂታል ስታርታፖችን እንዲሁም ደግሞ $1 ሚሊዮን ሀብት ያላቸው ቢዝነሶችን ለመፍጠር እንደሚሰራ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያለው በቅርቡ ይፋ የተደረገውን ስትራቴጂ በተመለከተ ተጨማሪ ማብራሪያ በሰጠበት መሰናዶ ላይ ሲሆን ለዲጂታል ዘርፉ ተደራሽነት እንቅፋት የሆኑ የመሰረተ ልማት ችግሮችን በሂደት ለመፍታት እንደሚሰራም ተናግሯል። አቤል አበበ በጉዳዩ ላይ ተጨማሪ አለው። ህዳር 20 ቀን 2018 ዓ.ም በሚኒስትሮች ምክር ቤት ካቢኔ ጸድቆ ባሳለፍነው ታህሳስ 11 ላይ ጠቅላይ ሚኒስትር አብይ አህመድና ሌሎችም ከፍተኛ የመንግስት ባለስልጣናት በታደሙበት ሀገራዊ መሰናዶ ይፋ የተደረገው ዲጂታል 2030 ስትራቴጂ ኢትዮጵያን በዲጂታል ዘርፍ ወደ ላቀ ደረጃ ለማሸጋገር በማለም የተሰናዳ መሆኑ መነገሩ አይዘነጋም። ይህንኑ የ5 ዓመት ሀገራዊ የዲጂታል ልማት ስትራቴጂ አስመልክቶ በዛሬው ዕለት ተጨማሪ ማብራሪያ የሰጠው የኢኖቬሽንና ቴክኖሎጂ ሚኒስቴር ስትራቴጂውን አስመልክቶ ከጋዜጠኞች ለተነሱለት ጥያቄዎች ምላሽ ሰጥቷል። ቀዳሚው ጥያቄ ደግሞ ለዚሁ ዲጂታል ስርዓት መሰረት የሚሆኑ እንደ ቴሌኮምና የኤሌክትሪክ ኃይል ተደራሽነት እንዲሁም ዲጂታል ሊትሬሲ ወይንም የዲጂታል አገልግሎትን የመጠቀም ግንዛቤ እምብዛም መሆኑ ለስትራቴጂው አተገባበር እንቅፋት አይሆንም ወይ የሚል ነበር። ቴክኖሎጂን የሚጠቀም ዲጂታሊ ስኪልድ የሆነ ዲጂታሊ ሊትሬት የሆነ ሶሳይቲ ካልፈጠርን በስተቀር በዲጂታል ኢኮኖሚ ላይ የምናደርገው ኢንቨስትመንት ውጤት ሊያመጣ ይችላል፣ ግን በሚፈለገው ልክ ወይም ደግሞ ኢትዮጵያን ቀዳሚ ማድረግ በሚቻልበት ልክ ውጤት ላናገኝ እንችላልና በመንግስት በኩል ሚኒስቴር መስሪያ ቤታችንም ያንን ተገንዝቦ በዛ ልክ እየተንቀሳቀሰ ያለ መሆኑን መግለጽ ፈልጋለሁኝ። የኢትዮ ኮደርስ ኢኒሼቲቭ ላውንች ተደርጎ በዚህ አግባብ ከ2.8 ሚሊዮን በላይ ዜጎች በዚህ የዲጂታል ትሬኒንግ ስኪም ውስጥ ገብተው ተመዝግበዋል። ከዛ ውስጥ ወደ 1.8 ሚሊዮን የሚሆነው ዓለም አቀፍ ሰርቲፊኬሽን አግኝተዋል። ይሄ ማለት የበቃ ዜጋ ዲጂታል ዓለም ውስጥ ገብቶ የሚወዳደር ሀሳብ ካለው ሀሳቡን የሚሸጥበት መቀጠር የሚችልበት ኢትዮጵያ ውስጥ ሆኖ ስራ ፈልጎ በዓለም ማርኬት ውስጥ ተወዳድሮ ስራ መስራት የሚችልበትን ያን የሚያስችል ኤክሰርሳይዝ ውስጥ ተገብቷል ማለት ነው። ስትራቴጂው ስታርታፕ ወይንም በቴክኖሎጂ የታገዙ የስራ ፈጣሪዎች ይበልጥ ወደፊት የሚወጡበትና የኢኮኖሚው አንቀሳቃሽ የሚሆኑበትን እድል ይዞ መጥቷል ያለው ሚኒስቴር መስሪያ ቤቱ ከ5 ሚሊዮን ኮደርስ ኢኒሼቲቭ ብቻ 5000 ዲጂታል ስታርታፖችን ለማውጣት እየተሰራ መሆኑን አሳውቋል። ለምሳሌ የ5 ሚሊዮን ኮደርስ ኢኒሼቲቭ ከዚህ የሚወጡ ወጣቶች ስታርታፕን መፍጠር የሚችሉ ናቸው። ስለሆነም 5000 ዲጂታል ስታርታፖች ይጠበቃሉ። 5000 ዲጂታል ስታርታፕ ብቻ ሳይሆን ደግሞ ዩኒኮርን $1 ሚሊዮን በላይ ቫሉዌሽን ያላቸው ወጣቶች በእኛ ሀገር እንዲኖሩ ይደረጋል። ይህን ለማድረግ የተለዩ ስታርታፖች በየጊዜው የተለዩ ድጋፍ ክትትል የተደረገ አስፈላጊ የሆኑ ግብዓቶች የተሟላ እዛ ቦታ መድረስ እንዲችሉ ለማድረግ ይሰራል። ለዚህ ጉዳይ በሕግ ጭምር የተደረጉ ቅድመ ዝግጅቶች መኖራቸውን የጠቀሰው ሚኒስቴር መስሪያ ቤቱ በቅርቡ የጸደቀው የስታርታፕ አዋጅ ደግሞ ለተተግባሪነቱ ሁነኛ መሰረት እንደሚሆን ጠቁሟል። ይሄ አዋጅ ህጋዊ መሰረት ይሰጣል፣ እውቅና ሰጥቷል። ተቋማዊ ማን ምንን ሊያግዝ ሊደግፍ ይችላል ተብሎ ተቋማትን ለይቶ አስቀምጧል። በዛ ልክ ስራዎች በቅንጅት በትስስር እየተሰሩ ይገኛል። ከፋይናንስ አንጻር ፋይናንስ ድጋፎች ከዚህ በፊት አልነበረም። አሁን በዚህ ዓመት 3 አይነት የፋይናንስ ድጋፍ፣ አንዱ ግራንት ፈንድ ሊያገኙ የሚችሉበት፣ ሁለተኛው በኢንቨስትመንት መልክ ኢኩዊቲ ኢንቨስትመንት ፈንድ ኦፍ ፈንድ መልክ የሚደርስ፣ ሌላው ውጤታማ ሲሆኑ ብድር ደግሞ ሊያገኙ የሚችሉ አዋጅ በዚህ ልክ አለ። እንደሚታወቀው ኢትዮጵያ የተለያዩ የክላውድና ሌሎች የዲጂታል መሰረተ ልማት አገልግሎቶችን በውጭ ተቋማት ላይ ተመስርታ የምትሰራ ሀገር እንደመሆኗ መንግስታዊ አገልግሎት እንዲሁም የግብይትና ሌሎችም የፋይናንስ ተቋማት እንቅስቃሴዎችን ሙሉ ለሙሉ ወደ ዲጂታል ዓለም ማስገባት የራሱ ስጋቶችን የሚደቅን ነው። ከዚህ አንጻር በቴክኖሎጂ ልቀው የሚገኙ ሀገራትና ኮርፖሬት ተቋማት በሀገር ላይ የሚያደርሱትን የዲጂታል ሉዓላዊነት ጥቃት ለመከላከል ስትራቴጂው ምን ያክል ምቹ ሁኔታ ይፈጥር ይሆን ስንል ጠይቀን ነበር። እስከዛሬም በመጣንበት ይሄ ይቀጥላል። ይህን ስናደርግ ዳታዎቻችን በዳታ ኤክስቼንጅ ስርዓት ውስጥ ሊፈጠሩ የሚችሉ የሉዓላዊነት ጥያቄዎች ካሉ ይኖራሉ። ዲጂታል ዓለሙ አንዱ አዲሱ ስጋቱ ይሄው ነው። አብሮት የሚመጣው የሉዓላዊነት ጉዳይ ይመጣል። ስለዚህ እንደ ሀገር
ኢንፍራስትራክቸርን ስናለማም ሲስተም ስናበለጽግም ትራንዛክት ስናደርግም ከዓለሙ ጋር ሀገራዊ ዳታዎቻችን ሉዓላዊነታችን ተጠብቆ የሚሆንበትን ስርዓት እየተከታተልን በዛ ልክ ተቋማትን እያበቃን ሬጉላቶሪ ተቋማት ደግሞ ይሄንን ኬርፉሊ ዎች እያደረጉ የሚሄዱበት ስርዓት እየተፈጠረ ይሄዳል። ዋናው ይህንን የ5 ዓመት ስትራቴጂ ተግባራዊ ለማድረግ በመንግስት ስለተያዘው በጀት የጠየቅነው የኢኖቬሽንና ቴክኖሎጂ ሚኒስቴር በጀቱን ይፋ ባያደርግም ስትራቴጂው የሚይዛቸውን ፕሮጀክቶች የሚዘረዝር ፍኖተ ካርታ እየተሰናዳ መሆኑን አሳውቋል።